የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ከአጋሮቻችን መልእክት ተመልሰናል። የመጀመሪያው ርዕሰ ጉዳይ እናነሳለን። አርሰናል ክሪስቲያን ኖጋርድ የሚባለውን ዴንማርካዊ የብሬንፎርድ ተጫዋች ለማስፈረም ተስማምቷል። በርካታ የእንግሊዝ ብዙሃን መገናኛዎች ትላንትና ይህንን ጉዳይ ዘገባ ሲያወጡበት ውለዋል። እኔ በበኩል እንዲህ አይነት ዝውውሮች ደስ ይሉኛል። ብዙ ወሬ ሳይበዛባቸው ሳይንዛዙ፣ አንደኛው ሻጭ ክለብ ይህን ያህል ገንዘብ አቀረበ፣ ግን ገዢው ደግሞ በዚህ በቀረበው የዝውውር ሂሳብ ላይ አልተስማማም፣ ተጫዋቹ ለጓደኞቹ ወደዚህኛው ክለብ ነው መሄድ የምፈልገው ብሎ ተናግሯል። ወኪሉ በግል የሚያገኘው ኮሚሽን አሳስቦት ምናልባት ዝውውሩን ሊያፋርሰው ይችላል ምናምን እየተባለ ወር 2 ወር የሚቆይ ረጅም ጊዜ የሚያታክቱን የዝውውር ዜናዎች አሉ። ይሄ የክሪስቲያን ኖጋርድ ዝውውር ግን በአንድ ቀን የተጠናቀቀ ነው። ኦፕሬሽኑ በአንድ ቀን የተጠናቀቀ ነው ማለት አይደለም። አርሰናል ትላንትና ጠዋት ለብሬንፎርድ ጥያቄ አቅርቦ ማታ ተስማማ ማለት አይደለም። ከጀርባ ብዙ ሂደቶች አሉት ዝውውር መቼስ። ነገር ግን ቢያንስ ለሚዲያ ከወጣ በኋላ በዛው ዕለት የተጠናቀቀና ረጅም ጊዜ እያስወራን የማይቆይ አይነት ነው። ቅልጥፍ ያለ ዝውውር ነው። በበኩል እንዲህ አይነት ዝውውር የበለጠ ደስ ይለኛል። ምክንያቱም ከዛ በኋላ ተጫዋቹ ለቡድኑ ምን አይነት ጥቅም ይሰጣል የሚል ቴክኒካዊ ጉዳዮች ላይ ለማውራት እድል ይሰጠናል ማለት ነውና መጀመሪያ አካባቢ አርሰናል ለዚህ ተጫዋች ዝውውር 9.3 ሚሊዮን ፓውንድ አቀረበና ብሬንፎርድ ጥያቄውን ውድቅ አደረገው ተባለ። ከዚያ በኋላ በእንግሊዝ ብዙሃን መገናኛዎች እንደሚነገረው የተለያዩ ቁጥሮችን የተለያዩ ብዙሃን መገናኛዎች ላይ ታያላችሁ። ለምሳሌ ታይምስ 13 ሚሊዮን ፓውንድ ድረስ ይደርሳል ይላል። ከዚህ ባሻገር ዲ አትሌቲክ ደግሞ እስከ 15 ሚሊዮን ፓውንድ ድረስ ሊደርስ ይችላል ይላል። ስለዚህ ከ10 እስከ 15 ሚሊዮን ፓውንድ ባለው ሬንጅ ውስጥ አርሰናል ይህንን ተጫዋች ያስፈርማል ማለት ነው። 31 ዓመቱ ነው። በቅርብ ዓመታት አርሰናል ከሚያስፈርማቸው ተጫዋቾች የዕድሜ ፕሮፋይል ወጣ ያለ ተጫዋች ነው። አሁን ወጣት የረጅም ጊዜ የአርሰናል ተስፋ የሆነ ተጫዋች ሳይሆን ለአሁን በስኳድ ውስጥ ያለን ቀዳዳ እንዲደፍን ተብሎ የመጣ ተጫዋች ነው። አርሰናል በአማካይ ክፍሉ ላይ ተጨማሪ ዝውውሮች እንደሚያደርግ ይጠበቅ ነበር። ጆርጂኖ ወደ ብራዚል ተመልሷል። ወደ ፍላሚንጎ ከሄደ በኋላ ሌላ አዲስ አማካይ ማምጣት ነበረበት። ይሄ የጆርጂኖ ቦታ ላይ የመጣ ተጫዋች ነው። ወይም ለአርሰናል የጆርጂኖን አይነት ሚና እንዲጫወት ታስቦ የሚፈርም ተጫዋች እንጂ የመጀመሪያ አስተላለፍ ውስጥ የሚካተት ተጫዋች አይደለም። ቶማስ ፓርቴ ይለቃል። ይህንን አውቀናል። ትላንትናም ከተረጋገጡ ዜናዎች መካከል አንደኛው ከአርሰናል ጋር የኮንትራት ማራዘም ድርድር ሲያደርግ የቆየው ጋናዊ አማካይ አርሰናልን በጠየቀው ደሞዝ መብዛት የተነሳ በሁለቱ ወገኖች መካከል መስማማት ላይ አልተደረሰም። ስለዚህ ቶማስ ፓርቴ ይለቃል። ለቶማስ ፓርቴ ምትክ ሆኖ የሚመጣው ማርቲን ዙቢሜንዲ ነው። የአርሰናል አዲሱ 6 ቁጥር ይሆናል ተብሎ የሚጠበቀው እንግዲህ የዙቢሜንዲ ዝውውር ይጠናቀቃል ተብሎ ይጠበቃል። ባለፈው ሳምንት በለንደን ነበር። ካለፈው ጥር ጀምሮ አርሰናል ይሄንን ባለፈው ክረምት ወደ ሊቨርፑል ሊዘዋወር ተቃርቦ የነበረን ግን ሚኬል አርቴታ ለ3 ለ4 ዓመት የተከታተለውን ይህንን ተጫዋች አርሰናል ያስፈርማል። ስለዚህ የአርሰናል የአማካይ ክፍል በሚቀጥለው የውድድር ዘመን ተጫዋቾቹ ከጉዳት ነጻ ከሆኑ በአብዛኛው ማርቲን ዙቢሜንዲ፣ ዴክለን ራይስና ማርቲን ኦዴጋርድ የሚኖሩበት የአማካይ ክፍል ነው የሚሆነው። ስለዚህ ይሄ ተጫዋች ለፓርቴ ተተኪነት የመጣ አይመስለኝም። ለፓርቴ ተተኪነት የመጣው ማርቲን ዙቢሜንዲ ነው። ይሄኛው የበለጠ የጆርጂኖን አይነት ሚና እንዲወጣ ነው። ጆርጂኖ ደግሞ የስኳድ ተጫዋች እንጂ እያንዳንዱን ጨዋታ የሚጀምር አይነት ተጫዋች አልነበረም። በ2023-24 የውድድር ዘመን አርሰናል ከሲቲ ጋር በብርቱ ለዋንጫ በተፎካከረበት የውድድር ዘመን ለምሳሌ በብዙ ጨዋታዎች ላይ ሳይሆን በጥቂት ትልልቅ ጨዋታዎች ላይ ነበር ይሰለፍ የነበረው። በጣም አስፈላጊ የስትራቴጂ ተጫዋች ነበር ጆርጂኖ። ስለዚህ የጆርጂኖን ስፍራ ሊሞላ እንደመጣ ተጫዋች አድርጎ መውሰድ ሳይሻል አይቀርም እና ለአርሰናል በፍጥነት የተጠናቀቀ ዝውውር ነው። ከፍ ያለ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ከ200 በላይ ጨዋታዎችን በ2019 ከፊዮረንቲና ወደ ብሬንፎርድ ከተዘዋወረ በኋላ ብሬንፎርድ ያኔ በእንግሊዝ ቻምፒየንሺፕ ወይም በእንግሊዝ ሁለተኛ ዲቪዚዮን የነበረው ከዚያ ጊዜ ጀምሮ ለብሬንፎርድ ሲጫወት ቆይቷል። የብሬንፎርድ አምበል ነው። ስለዚህ ከፍ ያለ የመሪነት ችሎታ ያለው የላቀ ልምድ ያለው ፕሪሚየር ሊጉ የሚፈልገውን አካላዊ ግብአት የሚያሟላ አይነት ተጫዋች ነው።
በዛው በብሬንፎርድ የሚጫወተውን ሌላኛውን ዴንማርካዊ ተጫዋች ሚካኤል ዳምስጋርድን ይፈልጋል በሚል ነበር አርሰናል በቅርብ ጊዜ ስሙ ይጠቀስ የነበረው። በመጨረሻ ግን ክርስቲያን ኖጋርድን ለማስፈረም ወስኗል። አንዳንድ ሰዎች በፕሪሚየር ሊግ አንደርሬትድ ከሆኑ ወይም ከሚሰጡት አገልግሎት ጋር ሲተያይ የሚገባቸውን ያህል አድናቆት ማያገኙ ከሚሏቸው ተጫዋቾች መካከል አንደኛው ነው። በቅርብ ዓመታትም የዴንማርክ ብሔራዊ ቡድን በአውሮፓ ዋንጫዎችና በዓለም ዋንጫዎች ይሳተፍ በነበረበት ጊዜ የዚያ ቡድን አባል የነበረ፣ በቅርብ ዓመታት ብሬንፎርድ ያለ መውረድ ስጋት አንዳንድ ጊዜም ለአውሮፓ ውድድሮች ተስፋ ያለው ሆኖ እንዲፎካከር ማድረግ የቻለ በጣም ጥሩ 6 ቁጥር ነው። በቃለ ምልልሶቹ ላይ የቀድሞቹን የባርሰሎና አስደናቂ አማካዮችና የሪያል ማድሪድ አማካይ የነበረውን አሁን በማንቸስተር ዩናይትድ ያለውን ካሰሚሮን ብዙ እንደሚያደንቅ የሚናገር ላለፉት 5 ዓመታት ለዴንማርክ ብሔራዊ ቡድን ሲጫወት የቆየ ነው። አንዳንድ ሰዎች በሱ እድሜ ያሉ ተጫዋቾችን በተመለከተ ሲናገሩ ሌት ብሉመርስ ይሏቸዋል፣ ወይም ዘግየት ብለው የጎመሩ ያበቡ አይነት ተጫዋቾች ለማለት። ይህንን አገላለጽ ስለዚሁ ተጫዋች አሁን ወደ ቶተናም የሄዱት የሀገሩ ልጅ የቀድሞ የብሬንፎርድ አሰልጣኝ ቶማስ ፍራንክ ሌት ብሉመር ነው ወይም ዘግይቶ ብርቱ ተጫዋች የሆነ ነው የሚል አስተያየት ይሰጣሉ። በሚያስገርም ሁኔታ በቅርብ ጊዜ ነው አዲስ ኮንትራት ፈርሞ የነበረው። አሁን ባለፈው ማርች አካባቢ መሰለኝ አዲስ ኮንትራት የፈረመው ለተጨማሪ 2 ዓመታት እስከ 2027 ድረስ በጂቴክ ለመቆየት የብሬንፎርድ ተጫዋች ሆኖ ለመቆየት ተስማምቶ ነበር። ግን በእንደዚህ አይነት አጋጣሚ አርሰናል ሲመጣ በትልቅ ክለብ ሊጫወት የሚችልበት የመጨረሻ እድል ስለሆነ ያለምንም ማመንታት ነው ጥያቄውን የተቀበለው። ራሱ የአርሰናል አምበል የነበረው ሚኬል አርቴታ ለአርሰናል ሲፈርም በኤቨርተን ይከፈለው ከነበረው ደሞዝ ያነሰ ደሞዝ ተከፍሎት ነው ወደ አርሰናል የመጣው። ምክንያቱም ወደ አርሰናል የሚያደርሰው ባቡር በየአመቱ የሚመጣ አይደለም፣ አንዴ ካለፈ አለፈ ነው። ስለዚህ ሚኬል አርቴታ ያንን ጥያቄ ውድቅ ሊያደርግ የሚችልበት እድል አልነበረም እና የመጨረሻዎቹን አመታት የአርሰናል ተጫዋች ሆኖ ነው ያሳለፈው። እንግዲህ ለረጅም ጊዜ በባርሰሎና በሪያል ሶሴዳድ ቢጀምርም ለባርሰሎና ሆነ ቡድን አልተጫወተም። በውሰት ለፔጄ ከዛ ወደ ግላስጎ ሬንጀርስ ሄደ እና ረጅም ጊዜ ለኤቨርተን ደግሞ ሲጫወት ነው ያሳለፈው። ስለዚህ የፋይናንስ ኮምፕሮማይዝ እንኳ ማድረግ ቢያስፈልግ በብሬንፎርድ ከሚከፈለው ደሞዝ ያነሰ እንኳ ቢከፈለው ተጫዋቾች እንዲህ ያለውን እድል በዚህ እድሜያቸው እምቢ አይሉ። ምንም እንኳ በቅርብ ጊዜ ቢሆንም አዲስ ኮንትራት የፈረመው የተጠናቀቀው የውድድር ዘመን በሱ የተጫዋችነት ታሪክ ራሱ እንደሚለው የኔ እግር ኳስ ህይወቴ ምርጡ ሲዝን ነው ይላል። ከማይዘነጉት ቅጽበቶቹ መካከል አንደኛው ብሬንፎርድ ከማንቸስተር ሲቲ ጋር ሲጫወት በጂቴክ ስቴዲየም ጨዋታው ሊያበቃ ደቂቃዎች እስኪቀሩት ድረስ ጥቂት ደቂቃዎች እስኪቀሩት ድረስ ሲቲ 2-0 ይመራ ነበር። በመጨረሻው ደቂቃ የአቻነቱን ጎል ያስቆጠረው ተጫዋች እሱ ነበር እና በዚህ ውድድር ዘመንም በተለይ ለ6 ቁጥር ተጫዋች 5 ጎል ማስቆጠርና 4 የመጨረሻ ኳሶች ማቀበል፣ ዋናው ስራው ማጥቃት ሳይሆን የቡድን ሚዛን መጠበቅ፣ ለተከላካዮቹ መጋረጃ የመሆን የቡድን ሚዛንን የሚጠብቅ ተጫዋች 9 የጎል ተሳትፎ በጣም ጥሩ የውድድር ዘመን እንደሆነ የሚያሳይ ነው። ወደ ፕሪሚየር ሊግ ብሬንፎርድ ካደገበት ከ2021-22 የውድድር ዘመን ወዲህ ታክሎች በማሸነፍና በኢንተርሴፕሽን ይህንን በመሳሰሉት የአንድ ኳስ ነጣቂ ሚና በሚለካባቸው ነጥቦች ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው የነበረ ነው። ለምሳሌ በታክል ላለፉት 4 ሲዝኖች የፕሪሚየር ሊግ ምርጡ ታክለር ነው የነበረው። የእሱን ያህል ብዙ ታክል የወረደ የእሱንም ያህል በስኬት በሸርተቴ ብዙ ኳስ የቀማ ተጫዋች የለም። ባለፈው የውድድር ዘመን በኢንተርሴፕሽን ወይም የተጋጣሚ ቡድንን ማጥቃት በማቋረጥ በማጨናገፍም 5ኛ ነው የነበረው። ታክልና ኢንተርሴፕሽንን አንድ ላይ ከደመርን ደግሞ በዚህ በተጠናቀቀው የውድድር ዘመን 10ኛ ነው የነበረው። ስለዚህ በጣም የተዋጣለት ቦል ዊነር ነው ይሄ ተጫዋች እና ምን ያህል ለብሬንፎርድ አስፈላጊ እንደሆነ የምታውቁት በዚህ በተጠናቀቀው የውድድር ዘመን 4 ጨዋታዎችን ብሬንፎርድ ያለ አምበሉ ተጫውቶ በ4ቱም ጨዋታዎች ማሸነፍ አልቻለም። ስለዚህ በብሬንፎርድ ውጤት ላይ በጣም ቀጥተኛ ተጽዕኖ ያለው አይነት ተጫዋች ነው የነበረው። እንግዲህ የስታር ፈራሚ ወይ የስቴትመንት ፈራሚ የሚሏቸው አሉ። አሁን እኔ ዙቢሜንዲን እንደዛ ብዬ አስባለሁ። አርሰናል አጥቂ ካስፈረመ አሁን በተደጋጋሚ አንዴ ቪክቶር ዮኬሬሽ፣ ሌላ ጊዜ ቤንያሚን ሼሽኮ፣ አልፎ አልፎ ኡጎ ኤኪቲኬ ወይም ሮድሪጎ ወይም ሌሎች ትልልቅ 60-70-80 ሚሊዮን ዩሮ ሊወጣባቸው የሚችሉ ተጫዋቾች ስማቸው ይጠቀሳል። እንዲህ አይነቶቹ ዝውውሮች ወይ በቅርብ ጊዜ አርሰናል ዴክለር ራይስን ሲያስፈርም አይነት
እንዲህ አይነቶቹ ዝውውሮች የስቴትመንት ዝውውሮች ይባላሉ። ይሄ የስቴትመንት ዝውውር አይደለም፣ የአርሰናልን ተፈጥሮ የሚለውጥ ዝውውር አይደለም። ግን በጣም ጠቃሚ የስኳድ አባል መሆን የሚችል በጣም አስፈላጊ የዩቲሊቲ ተጫዋች መሆን የሚችል ግን ነው። ደግሞ ብዙ ሪስክ የለው። የሚከፈልበት የዝውውር ሂሳብ አሁን የተጫዋቾች ዋጋ አብዝቶ ስለናረ ያንን ያህል የተጋነነ የክለቡን በጀት የሚያቃውስ ሌሎች ተጫዋቾችን ለማስፈረም የሚያደርገውን ጥረት የሚያዛባ አይነት ዝውውር አይደለም። ሪስክ ፍሪ ዝውውር ነው። ደግሞ ሚኬል አርቴታ ሉሲያን አጓሚ የሚባል አንድ የሴቪያ አማካይን የጆርጂኖ ተተኪ ማድረግ ወይም የቶማስ ፓርቴ ተተኪ ማድረግ ፍላጎት ነበረው። እነዚህን ሁለት ሲኒየር አማካዮች አርሰናል ስላጣ አንድ ዙቢሜንዲን በማስፈረም ብቻ ያ ቦታ እንደማይሸፈን የታወቀ ስለነበር የብዙ ተጫዋቾች ስም ይነሳ ነበር። ለምሳሌ አዩቢ የሚባለው በጣም ብዙ በፈረንሳይ ተስፋ የተጣለበት የሊላ አማካይ ነበር። የእሱም ስም ከአርሰናል ብቻ ሳይሆን ከሌሎችም ትልልቅ የአውሮፓ ክለቦች ጋር ይነሳ ነበር። ከነዚህ አማራጮች ይልቅ ክርስቲያን ኖጋርድን ሚኬል አርቴታ የመረጠበት አንደኛው ምክንያት የሚባለው የፕሪሚየር ሊግ ተጫዋች ስለሆነ ነው። የፕሪሚየር ሊግ ማቴሪያል ደግሞ በጣም አስፈላጊ ነው። በቅርብ ጊዜ ሊቨርፑል ብዙ ጊዜ አንስቼዋለሁ፣ ፕሪሚየር ሊግን 2 ጊዜ ሲያሸንፍ 3 ጊዜ ቻምፒየንስ ሊግ ፍጻሜ ሲደርስ በኤርገን ክሎፕ ስር ሌሎችም ዋንጫዎች ድል ሲያደርግ ከሌሎች ሀገራት የመጡ ተጫዋቾች ነበሩት። በእርግጥም ለምሳሌ ፋቢኞ ከፈረንሳይ ነው የመጣው፣ ብራዚላዊ ነው። አሊሰን ከሮማ ነው የመጣው፣ ሌላ ብራዚላዊ። ነገር ግን የቡድኑ መሰረቶች የሆኑ ተጫዋቾች የፕሪሚየር ሊግ ተጫዋቾች ነበሩ። ቨርጂል ቫን ዳይክ እንደዛ ነው። አንዲ ሮበርትሰን እንደዛ ነው። ትሬንት አሌክዛንደር አርኖልድ በዛው በእንግሊዝ ውስጥ ባለ የሊቨርፑል አካዳሚ ያደገ ነው። ጆርዳን ሄንደርሰን የቀድሞ የሰንደርላንድ ተጫዋች ነበር። ጄምስ ሚልነር የአስቶን ቪላ፣ የኒውካስል፣ የሊድስ፣ የማንቸስተር ሲቲ ተጫዋች የነበረ ነው። ሳዲዮ ማኔ ከሳውሳምተን ነው የመጣው። ሙሐመድ ሳላህ የፕሪሚየር ሊግ ተጫዋች አንድ ላይ ይሆናል፣ ግን ፕሪሚየር ሊግን የማያውቅ አልነበረም፣ ምክንያቱም ለቼልሲ ተጫውቷል። አርሰናልም በቅርብ ጊዜ ሚኬል አርቴታ ይህንን ቡድን በሚገነባበት ጊዜ በቅርብ ጊዜ ያስፈረማቸውን ተጫዋቾች ብታይ ለምሳሌ ዳቪድ ራያ የፕሪሚየር ሊግ ተጫዋች ነው። እንዲያው መጀመሪያ አካባቢ ያሳየውን ብቃት ከመጀመሪያው የውድድር ዘመን በኋላ በተለያዩ ምክንያቶች ይዞ መዝለቅ ባይችልም ኦሌክሳንደር ዚንቼንኮ የፕሪሚየር ሊግ ተጫዋችና ዋንጫ የማሸነፍ ታሪክ ያለው የፕሪሚየር ሊግን ፊዚካሊቲ በሚገባ የሚያውቅ ተጫዋች ነው። ቤንጃሚን ዋይት እሱም የፕሪሚየር ሊግ ተጫዋች ነው። ዴክለር ራይስ የፕሪሚየር ሊግ ተጫዋች ነው። ካይ ሃቨርትዝ የፕሪሚየር ሊግ ተጫዋች ነው። ጋብሪኤል ጄሱስ የፕሪሚየር ሊግ ተጫዋች ነው። ማርቲኔሊ የፕሪሚየር ሊግ ተጫዋች እንኳ ባይሆን ግን በልጅነቱ ነው ወደ እንግሊዝ የመጣው። ስለዚህ አርቴታ በሚመጣበት ጊዜ የፕሪሚየር ሊግ ኤክስፒሪየንስ ነበረው። ሳካ ልክ እንደዚሁ። ስለዚህ ከውጭ የሚመጡት ተጫዋቾች ኦደጋርድ ወይ ሳሊባ ወይ ጋብሪኤል መምጣት ጥቅም የለውም፣ የራሱ የቶማስ ፓርቴ መምጣት ጥቅም የለውም ባልልም፣ ግን የፕሪሚየር ሊግ ተጫዋቾች መሆናቸው ያንን የመላመጃ ጊዜ ወይም የአዳፕቴሽን ጊዜ ያሳጥረዋል። ስለዚህ አንደኛው ምክንያት የፕሪሚየር ሊግ ተጫዋች መሆኑ ነው። ፕሪሚየር ሊግ ትራይድ ኤንድ ቴስትድ የሚሉት በፕሪሚየር ሊግ የተሞከረ የተፈተነ ተጫዋች መሆኑ ነው። ሚኬል አርቴታ ይህንን ተጫዋች እንዲያስፈርም የገፋፋው የሚመስለው እንዳልኩት ደግሞ ሪስክ ፍሪ ዝውውር ነው። ምንም እንደው ባይሳካ እንኳን የወጣበት ገንዘብ ከፍተኛ ባለመሆኑ የተነሳ አርሰናል ትልቅ የፋይናንስ ምት አይደርስበትም። ደግሞ የስኳር ተጫዋች ሆኖ ነው የሚመጣው። በመከላከል ቁጥሮቹ እንግዲህ የብሬንፎርድ አጫዋትና የአርሰናል አጫዋት በጣም የተለያዩ ናቸው። ብሬንፎርድ የፖሴሽን ቡድን አይደለም፣ አርሰናል የፖሴሽን ቡድን። ብሬንፎርድ ባለፈው የቶማስ ፍራንክን የቶተንሃም ቅጥር በተመለከተ አንድ ፕሮግራም ስንሰራ እንዳልነው በእርግጥ የእሳቸውን ቡድን ደንበኛ ፕራግማቲክ ቡድን እንደየሁኔታው እንደየባላጋራ ቡድናቸው ጥንካሬ አዳፕት የሚያደርግ ቡድን ብንለው ጥሩ ነው። የእሳቸውን ቡድን የነን ፖሴሽን ቡድን ነው ማለት ጠቅላላ የእሳቸውን የማሰልጠን ፍልስፍና አያብራራው። ምክንያቱም ብሬንፎርድ በእሳቸው አሰልጣኝነት ስር በቻምፒየንሺፕ በነበረበት ጊዜ የኳስ ቁጥጥር ቡድን ነበር። ወደ ፕሪሚየር ሊግ ሲመጡ ግን ባላቸው የስብስብ አቅም እና በፕሪሚየር ሊግ የፉክክር ደረጃ የኳስ ቁጥጥር ቡድን መሆን እንደማይችሉ በማወቃቸው የተነሳ የሽግግር ቡድን፣ ረጅም ጊዜ ኳስ ለመቆጣጠር የማይሞክር ቡድን አደረጉት። ስለዚህ ተጫዋቹን ከተጫዋች ጋር ስናነጻጽር የሚጫወትበትን ማዕቀፍ መረዳት ያስፈልጋል። ያንን ፍሬምወርክ መረዳት ያስፈልጋል። ግን በአንዳንድ የመከላከል ቁጥሮቹ ከቶማስ ፓርቴ ጋር ብታወዳድሩት ከቶማስ ፓርቴ የበለጠ የመከላከል ስታቲስቲክስ ያለው ተጫዋች ነው። ለምሳሌ በብሎክ፣ በክሊራንስ፣ የአየር ላይ ኳሶች በማሸነፍ፣ በኢንተርሴፕሽን፣ በታክል ይህንን በመሳሰሉት ነገሮች ከፓርቴ የተሻለ ቁጥር አስመዝግቧል። ግን ይህንን አውድ መስጠት ያስፈልጋል። ምክንያቱም ኖጋርድ የበለጠ በመከላከል ነው ረጅም ጊዜ የሚያሳልፈው። ምክንያቱም ብሬንፎርድ እንደ ቡድን
በማጥቃት ከሚያሳልፈው ጊዜ ይልቅ በመከላከል የሚያሳልፈው ጊዜ ይበልጣል። ስለዚህ የሱ ዲፌንሲቭ ቁጥሮች፣ የመከላከል ቁጥሮች አሁን የጠቀስኳቸው የታክል፣ የኢንተርሴፕሽን፣ የክሊራንስ እነዚህን የመሳሰሉት ቁጥሮች ከፍ ማለታቸው የሚጠበቅ ነው። ግን ስራውን በተዋጣለት መንገድ የሚከውን ተጫዋች መሆኑን መገንዘብ ይቻላል። እንግዲህ ለአርሰናል የሚፈርም አንድ 6 ቁጥር ዋና የሚያስፈልገው ችሎታ የፓሲንግ ችሎታ ነው፣ ፓስ የማድረግ ችሎታ ነው። እዚሁም በግርድፍ ስታቲስቲክስ ካያችሁት ጥሩ ፓሰር ነው። 94% የፓሲንግ ሬንጅ አለው። በጣም ጥሩ ቁጥር ነው ይሄ። ነገር ግን እንዳልኩት ብሬንፎርድ የኳስ ቁጥጥር ቡድን ባለመሆኑ የተነሳ እንዴት ይሆናል የሚል ጥያቄ ያስነሳል። ተመሳሳይ ጥያቄ ዴክላን ራይስ ላይ ተነስቶ እንደነበር ትዝ ይለኛል። ዴክላን ራይስ እንደምታስታውሱት ወደ አርሰናል በመጣበት ጊዜ ለ6 ቁጥርነት ነበር የፈረመው። የአርሰናል የአማካይ ክፍል ቤዝ እንዲሆን ነበር የመጣው። ነገር ግን ተጫዋቹ በ8 ቁጥርነት ሲሞክር በ6 ቁጥር ቦታ ከመወሰን ኳስ ነጣቂ አድርጎ ሚናውን ከማሳነስ ይልቅ ሌሎች ለአርሰናል ሊሰጣቸው የሚችላቸው ጥቅሞች ስላሉ የበለጠ የሳጥን አማካይ ወይም የአርሰናል የግራ 8 ቁጥር አድርጎ መሞከር አዋጭ ሆኖ አገኘው አሰልጣኙ። ግን በፈረመበት ጊዜ 6 ቁጥር ሆኖ እንዲጫወት ነበር የፈረመው። እሱም በአንድ ቃለ ምልልሱ ላይ ሲናገር የኔን የእግር ኳስ ተጫዋችነት መድረሻ የተለምኩት በ6 ቁጥርነት ነው ይላል። 6 ቁጥር ነኝ ብሎ ነው የሚያምነው። ለእንግሊዝ ብሔራዊ ቡድንም 6 ቁጥር ሆኖ ነው የሚጫወተው እና ያኔ ሲፈርም የነበረው አንደኛው ጥያቄ ለዴቪድ ሞይስ ዌስትሃም ነበር የሚጫወተው። የዴቪድ ሞይስ ዌስትሃም ደግሞ ከቶማስ ፍራንክ ብሬንፎርድ የበለጠ ያለ ኳስ ረጅም ጊዜ የሚያሳልፍ ቡድን። ከዚህ ቡድን የበለጠ ቴክኒካዊ እግር ኳስ ወደሚጫወት የበለጠ የኳስ ቁጥጥር ወደሆነ ቡድን ሲመጣ እንዴት ይሆናል የሚል ስጋት ነበር። ግን አርሰናል ዴክላን ራይስን ካስፈረመ በኋላ ማንም 105 ሚሊዮን ፓውንድ የወጣበት ተጫዋች አይለውም። ገንዘቡን አይጠቅስም ሰው። ምክንያቱም ገንዘቡን የወጣበትን ከፍተኛ ገንዘብ ማስረሳት የቻለ ብቃት ባለፉት 2 ሲዝኖች ለአርሰናል አሳልፏልና እና አዳፕት አድርጓል ማለት ነው። ችግር ላይሆን ይችላል። ልዩነቱ ክርስቲያን ኖጋርድ 31 ዓመቱ ነው። ዴክላን ራይስ በፈረመበት ጊዜ 23 ወይ 24 ዓመቱ ነው። ስለዚህ ያኛው የበለጠ ወጣት ነው፣ ያኛው የበለጠ ጊዜ ነበረው፣ አዳዲስ ነገሮችን ለመማር ጊዜ ነበረው። ነገር ግን እንዳልኩት ሪስክ ፍሪ ዝውውር ነው። ብዙ ገንዘብ የሚወጣበት አይደለም። የፕሪሚየር ሊግ ተጫዋች ነው። ሶሊድ የስኳድ ተጫዋች መሆን የሚችል እኔ እንደዛ ነው የምረዳው እና የጆርጂኖ አይነት የመምራትም ችሎታ አለ። አሁን ጆርጂኖ በአርሰናል በነበረበት ጊዜ አሁን ወደ ብራዚል እስኪመለስ ድረስ ሜዳ ውስጥ ከሚሰጠው ጥቅም ይልቅ በክለቡ ከባቢ ውስጥ የሚሰጠው ጥቅም የበለጠ አስፈላጊ ተደርጎ ይታይ ነበር። ምክንያቱም በጥቂት በተመረጡ ጨዋታዎች ላይ ብቻ የሚጫወት ነው። እንደውም አንድ አገላለጽ ነበረኝ፣ እሱን የአርሰናል የክት ተጫዋች ነበር ብለው ለተመረጡ ኦኬዥኖች ብቻ የሚለበስ ልብስ አለ አይደል፣ የክት ልብስ የሚባል። ይሄኛውም በጣም አስደናቂ የታክቲክ መረዳት ስላለው በጣም ወሳኝ የስትራቴጂ ተጫዋች ስለሆነና የሚኬል አርቴታ የአሰልጣኝነት ቅጥያ አድርገን ልንወስደው እንችላለን። ወደ ሜዳ የሚገባ የአሰልጣኙ ኤክስቴንሽን አድርገን ልንወስደው እንችላለን። ስለዚህ የበለጠ ታክቲካል በሆኑ ትልልቅ ጨዋታዎች ላይ ሚኬል አርቴታ ይጠቀምበት ነበር። ይልቁን በ2023-24 የውድድር ዘመን፣ በዚህኛው የውድድር ዘመን እንኳ እንዲህ አይነት ብዙ ሚና አልነበረው። አንድም የቶማስ ፓርቴ ከቀደሙት የውድድር ዘመናት ይልቅ ከጉዳት ተጠብቆ የቆየበት አመት ስለነበር ያንንም ያን ያህል አስፈላጊ አልነበረም የሱ መሰለፍ። ግን እንዲህ አይነት ተጫዋች ነው የነበረው። ሲመጣ ልክ አሁን ክርስቲያን ኖጋርድ ላይ የሚቀርቡ አንዳንድ ቅሬታዎች አሉ። በትዊተር ላይ የአርሰናል የታወቁ ብሎገሮች ነው የሚጽፏቸውን አንዳንድ ጽሁፎች እያየሁ ነበረ። ጆርጂኖም ሲመጣ ያኔ ሞይሰስ ካይሴዶን ነበር አርሰናል ለማስፈረም ይሞክር የነበረው። ከ70 እስከ 80 ሚሊዮን ፓውንድ ለብራይተን አቅርቦ ነበር። ነገር ግን ብራይተን በታሪኩ ለመጀመሪያ ጊዜ ለአውሮፓ ውድድር መሳተፍ የሚችልበት እድል ስለነበረው እንደሱ ያለ በጣም አስፈላጊ ተጫዋችን በጥር ማጣት አልፈለግም። ስለዚህ አርሰናል ወደ ፕላን ቢ መሄድ ነበረበት። ጆርጂኖን ያመጣው ሚኬል አርቴታ ረጅም ጊዜ ጆርጂኖን ተከታትሎታል። የሲቲ ምክትል አሰልጣኝ በነበረበት ጊዜ ተጫዋቹን ወደ እንግሊዝ ለማምጣት ፉክክሩ የነበረው በሲቲና በቼልሲ መካከል ነበር። ነገር ግን ከማውሪሲዮ ሳሪ ከቀድሞ የናፖሊ አሰልጣኙ ጋር አብሮ መስራት በድጋሚ በመፈለጉ ምክንያት ሲቲ ዝውውሩን ሳያሳካ ቀረ እና ሚኬል አርቴታ ረጅም ጊዜ እንዲያውም ገፋፊው እሱ ነበር ይባላል። እንዲህ አይነት ሴሬብራል ተጫዋቾችን የሚወድ ነው። የበለጠ የጨዋታ ንባብ ያላቸው እንደ አሰልጣኝ ጨዋታ የሚያዩ ተጫዋቾች አሉ። እንዲህ አይነት ተጫዋቾች ይወዳል። ጆርጂኖ እንዲህ አይነት ተጫዋች ነው የነበረው እና የተዋጣለት ዝውውር ነው። እንግዲህ አርሰናል ሁሌ የሚጀምር ተጫዋች አልነበረም፣ ግን በጣም ጥሩ መሪ ነበር።
የአምበልነት ምልክት ከማያደርጉ የአርሰናል አምበሎች መካከል አንደኛው ነበር። ይፋዊ የአርሰናል አምበል ኦዴጋርድ ነው። ግን የአምበልነት ምልክት ማድረግ ሳያስፈልጋቸው የአምበልነት ኃላፊነትን የሚወጡ ተጫዋቾች አሉ። ጆርጂኖ እንደዛ ነው የነበሩ። እንዲያውም ሚኬል አርቴታ እንዴት እንደሚያምንበት የምታውቁት ተቀይሮ እንደማይገባ እየታወቀ ወይም ሌሎች ከሱ የበለጠ ቅድሚያ ተሰጧቸው ተቀይረው የሚገቡ ተጫዋቾች እንዳሉ እያወቅን ብዙ ጊዜ ያሟሙቃል ካያችሁት። ነገር ግን የሚያሟሙቀው ተቀይሮ እንዲገባ እንዲሰናዳ አይደለም። አሰልጣኙ ውስን የቴክኒክ ስፍራ አለው ለተጫዋቾቹ መመሪያ የሚሰጥበት ብዙ አልፎ መውጣት የማይችልበት አንድ ዞን የተሰመረ የተለካ የቴክኒክ ስፍራ አለው። ከዛ ሲወጣ አራተኛው ዳኛ ተመለስ ወደ ክልልህ እያሉ ይመልሱታል አይደለም። ልክ እንደዛ ነው ለሁሉም አሰልጣኞች። ነገር ግን የሚያሟሙቅ ተጫዋች ያ ገደብ የለበትም። ስለዚህ እዛ መስመር ላይ እንደሚያሟሙቅ ይመስላል እንጂ ብዙ ጊዜ ካያችሁት እኔ የቅርብ ጊዜ ምሳሌ ከፓሪስ ሳን-ዠርመን ጋር የተደረገው ጨዋታ ነው። ግን በሌሎች ብዙ ትልልቅ ጨዋታዎችም ላይ ለተጫዋቾች በተደጋጋሚ መመሪያ ሲሰጥ እናየዋለን። ያ ከአሰልጣኙ የተሰጠው ትዕዛዝ እንደሆነ ግልጽ ነው። ተጫዋቾቹን ኮች አድርግልኝ እያለው ነው። አሰልጣኙ ሁሉንም ተጫዋቾች እረፍት ሰዓት ካልሆነ በስተቀር አሁን የዓለም የክለቦች ዋንጫ ሲደረግ የዲሃይድሬሽን ብሬክ ወይ ኩሊንግ ብሬክ የሚሉት የውሃ እረፍት የማቀዝቀዣ እረፍት ሲኖር ካልሆነ በስተቀር ተጫዋቾቹን በአንድ ጊዜ ማግኘት አይችልም አሰልጣኙ። ስለዚህ በጨዋታው ከተጀመረ በኋላ አሰልጣኞች ጨዋታው ላይ ተጽዕኖ ማሳረፍ የሚችሉበት እድል አንዳንዶች ከ3% ድረስ አነስተኛ ነው ይላሉ። ከ3% በላይ ኢንፍሉዌንስ ማድረግ አይችሉም። አንዴ የፊሽካ ድምፅ ከተሰማ አንዳንድ ለጋስ ሰዎች ከ5% ያደርሱታል። ነገር ግን ጆርጂኖን እንደ ተጨማሪ ኮች ይጠቀምበት ነበር ሚኬል አርቴታ። ተጫዋቾች ለማሟሟቅ በሚይዙት ነፃ ቦታ ተጫዋቾቹን የበለጠ ኮሚኒኬት ማድረግ ይችላል ብሎ ስለሚያምን እኔ እንዲያውም ሜዳ ውስጥ ከሰጠው ጥቅም በላይ ብዙ ወጣት ተጫዋቾች ያሉበት ቡድን ውስጥ ያንን ልምድ የመስጠት የሊደርሺፕ ችሎታውን የማሳየት የኮቺንግ ችሎታውን የማሳየት ደግሞ ጆርጂኖ ሲናገር ልክ እንደ አሰልጣኝ ነው የሚናገረው። ኖጋርድም እንደዛ ነው ይባላል። እንግዲህ እንደ ጆርጂኖ የአውሮፓ ዋንጫ አላሸነፈም፣ እንደ ጆርጂኖ ቻምፒየንስ ሊግ አላሸነፈም። የጆርጂኖ አይነት ሲቪ የለውም። ነገር ግን ተመሳሳይ የመምራት ችሎታ ያለው ጆርጂኖ በፈረመበት ተመሳሳይ እድሜ የሚፈርምም። ስለዚህ የዚህን ዝውውር ሎጂክ መረዳት የምንችል ይመስለኛል። ለምን አርሰናል ይህንን ተጫዋች ለማምጣት እንደወሰነ መረዳት የምንችል ይመስለኛል። ሚኬል አርቴታም ለብሬንፎርድ አድናቆት ያለው ይመስለኛል። ለነገሩ ብሬንፎርድ በእንግሊዝ ብቻ ሳይሆን በአውሮፓ እግር ኳስም ቡድኑን በገነባበት ሀሳብ እና ዴታን በሚጠቀምበት መንገድ በታክቲካዊ ዝግጅት ይህንን በመሳሰሉት ነገሮች በጣም የሚደነቅ ነው። ልክ እንደ ብራይተን ሁሉ ብሬንፎርድ ካለው የበጀት አቅም አንጻር በፕሪሚየር ሊግ መገኘቱ ሁልጊዜ የሚያስደንቅ ነገር ነው። ግን ሁልጊዜም እነዛ ማርጂናል ጋፖች ላይ ምናምን በደንብ የሚሰራ ዴታ ሌድ የሆነ ከዚህ በፊት የስታቲስቲክስ ካምፓኒ ይመሩ በነበሩ ባለቤት የሚተዳደር ለየት ያለ አካሄድ ያለውን ከዛ ነው ኢናኪ ካኛ የሚባሉትን የግብ ጠባቂዎች አሰልጣኝ ያመጣው። ከዚያ ነው የቆም ኳስ አሰልጣኝ የሆነውን ኒኮላ ጆቨን ያመጣው። ከዚያ ነው ዳቪድ ራያ ግብ ጠባቂውን ራሱንም ያስፈረመው። አሁን ወደ ማንቸስተር ዩናይትድ ሊጓዝ የተስማማ የተቃረበውን ብሪያን ቤሞን ማምጣት ይፈልግ ነበር። ቅድም እንዳልኩት ሚካኤል ዳምስጋርድን ማምጣት ይፈልግ ነበር። ስለዚህ በብሬንፎርድ በሌላኛው የለንደን ክለብ የሚደረገው ነገር በአድናቆት እንደሚያይ አይነት ሰው ይመስላል። ስለዚህ ይሄ ተጫዋች እንግዲህ ወደ አርሰናል ሊመጣ ነው። ለእኔ በጣም ሴንስብል ዝውውር ነው እኔ እንደማየው። ሉሲያን አጓሜ ፈረንሳይ አማካይ የ23 ዓመት ተጫዋች፣ እሱም ብዙ ጊዜ የሚጠቀስ የነበረው ተጫዋች እሱ ነው። ግን እንደሚባለው የፕሪሚየር ሊግ ልምድ ያለው ተጫዋች ነው ማምጣት የፈለገው። ቅልጥፍናው በጣም አስፈላጊ ነው። ምክንያቱም የቶማስ ፓርቴ መልቀቅ ከታወቀ በኋላ እንግዲህ አሁን ፓርቴ 32 ዓመት ሊሆነው መሰለኝ ወይም ሆኖታል እና የጠየቀው ደሞዝ አሁን በአርሰናል ከሚከፈለው ደሞዝ በላይ ነበር የጠየቀው ይላሉ ብዙሃን መገናኛዎች። በነገራችን ላይ ኮንትራት ማሻሻያ ሲሰጥ አንድ ተጫዋች ከዚህ በፊት ለክለቡ ለሰጠው ጥቅም አይደለም ኮንትራት የሚሰጠው፣ ከዚህ በኋላ ይሰጠኛል ተብሎ ለሚታሰብ አገልግሎት ነው የሚሰጠው። አሁን አንዳንድ ተጫዋቾች ይህን ያህል ለክለቡ አገልግለን ወይም አንዳንድ ደጋፊዎች እንደዛ ይሉላቸዋል። ለሰጠው ጥቅም ሲባል ይህን ያህል ኮንትራት ቢሰጠው ጥሩ ነው፣ የኮንትራት ርዝመት ወይ የክፍያ መጠን። ነገር ግን የኮንትራት ባህሪ እንደዛ አይደለም። እግር ኳስ በባህሪው ስሜት የለውም አይደለም። ትልቁ የእግር ኳስ ኤሌመንት ስሜት ነው መቼስ። ነገር ግን ትራንዛክሽናል ነው። በክለቦችና በተጫዋቾች መካከል ያለው ግንኙነት በጣም ትራንዛክሽናል ነው።
ምን ትሰጠኛለህ እና ለምትሰጠኝ ጥቅም መከፍልህ በሚል በጣም እንዲህ አይነት አነጋገሮች አሉት እና የአርሰናል ሰዎች ምንም እንኳን ጥሩ የውድድር ዘመን ቢያሳልፍም ተጫዋቹ ከፍተኛ የጉዳት ታሪክ አለው እና 32 ዓመቱ ነው። ተጫዋቹ የሚፈልገው የ2 ዓመት ኮንትራት ነው። አርሰናል እድሜው ከ30 ዓመት በላይ የሆነን ተጫዋች ከ1 ዓመት በላይ ውል ያለ መስጠት ፖሊሲ አለው። ይሄ አርሰናል ብቻ ሳይሆን በርካታ ትልልቅ የአውሮፓ ክለቦች የሚከተሉት ፖሊሲ ነው። አንድ ተጫዋች እድሜው 30 ካለፈ በኋላ በተለይ የጉዳት ታሪክ ያለው ተጫዋች ከሆነ ቀጥሎ ጉዳት ሲያጋጥመው ለማገገም የሚወስድበት ጊዜ ዘለግ ያለ ይሆናል። በተለይ እንደ ፓርቲ አይነት ተጫዋች የጉዳት ተደጋጋሚ ታሪክ ያለው ተጫዋች ሲሆን እንግዲህ አንዳንዶች ለፓርቲ የጠየቀውን መስጠት ይሻላል እንደ ኖጋርድ አይነት በትልቅ ደረጃ ያልተጫወተ ተጫዋች ከሚመጣ የሚሉ ሰዎች አሉ። ካልተስማሙ አልተስማሙም እንግዲህ እና ቶማስ ፓርቴ እንደሚለቅ ተረጋግጧል። እስከ ቅርብ ጊዜ ድረስ የነበረው ነገር ቶማስ ፓርቴ በአርሰናል አዲስ ኮንትራት ይፈርማል የሚል ነው። ሚኬል አርቴታም ያለፈው የውድድር ዘመን እያበቃ በነበረበት ጊዜ ሲናገር ነበር ቶማስን ለተጨማሪ ጊዜ በአርሰናል ማቆየት እንደሚፈልግ። በጣም አስፈላጊ ተጫዋች ነው። እንደምታስታውሱት በፔዤ አርሰናል በኤምሬትስ 1-0 በተሸነፈበት ጊዜ ያው በቅጣት ምክንያት አልተሰለፈም እና እንዴት እንዳጎደለ አይተናል። የዚህ ተጫዋች አስፈላጊነት እሙን ነው። ነገር ግን ዙቢሜንዲ ከመጣ እና ኖጋርድ ከመጣ እነዚህ የለቀቁትን 2 ተጫዋቾች ቦታ መሙላት ይቻላል ማለት ነው። በዚህ በተጠናቀቀው የውድድር ዘመን አንድ የኦፕታ ቁጥር እያየሁ 201 ጊዜ ኢንተርሴፕት አድርጓል ከመጣበት ጊዜ ጀምሮ ወደ ፕሪሚየር ሊግ። የእሱን ያህል ብዙ ኢንተርሴፕት ያደረገ ተጫዋች አልነበረም። ብሬንፎርድ ወደ ፕሪሚየር ሊግ ከመጣ 4 ሲዝን ሆኖታል። በ4 ሲዝን 201 ኢንተርሴፕሽኖች አሉት። 844 ጊዜ ኳስ ቀምቷል። በዚህ ደግሞ በፕሪሚየር ሊግ ሁለተኛ ነው። የ4 ዓመት ሳምፕል ሳይዝ ነው። ስለዚህ ሳምፕል ሳይዛችን ሰፋ ያለ ነው ማለት ነው። የ4 ሲዝን የበርካታ ጨዋታዎች ሳምፕል ነው ይሄ እና በጣም ሰፊ ሳምፕል ሳይዝ ነው ያለን። 844 ኢንተርሴፕሽን ሪከቨሪዎች አሉት። በታክል ሶስተኛ ነው። 189 ታክሎች አሉት። ስለዚህ እነዚህ ኳስ ነጣቂ ወይም ቦል ዊነርስ ከሚሏቸው ተጫዋቾች የምትፈልጓቸው ጥንካሬዎች በሙሉ ያሉት ተጫዋች ነው እና አርሰናል ለምሳሌ ከዙቢሜንዲ ጋር በ2-6 ቁጥር መጫወት ቢፈልግ በ2-6 ቁጥርና በ1-10 ቁጥር መጫወት ቢፈልግ 4-2-3-1ን ቢመርጥ ለምሳሌ ለነገሩ ፎርሜሽን ብዙ ተለዋዋጭነት አለው፣ ቫሪዬሽን አለው። ሚኬል አርቴታ እንግዲህ ለምንድን ሁልጊዜ 4-3-3 የምትጫወተው ሲሉት መቼ ተጫወትኩ ይላል። የምናውቀው የአርሰናል ፎርሜሽን 4-3-3 ነው። ግን እሱ ምን ይላል? ለምሳሌ ከሲቲ ጋር 51 አይነት ፎርሜሽን የተጠቀምነው ይላል። አሁን እኛ በፎርሜሽንን የምንረዳበት መንገድና አሰልጣኞች ፎርሜሽንን የሚረዱበት መንገድ በጣም የተለያየ ነው። የበለጠ ኑዋንስድ እንደሆነ ታያላችሁ። የበለጠ ጠለቅ ብሎ ነገሩን ማብራራት የሚጠይቅ እንደሆነ ታያላችሁ። ለምሳሌ የአርሰናል የግራ 8 ቁጥር ነው እንላለን። ዴክላን ራይስን ነው እንደዛ ነው የሚጫወተው። ከ6 ቁጥሩ በስተግራ በኩል ያለው ተጫዋች ሆኖ ነው የሚጫወተው። ግን 2 ሚና ነው፣ በትንሽ 2 ሚና ይጫወታል አይደል? አርሰናል ኳስ በሚያጣበት ጊዜ 2-6 ቁጥር ነው የሚሆነው። ከፓርቲ አጠገብ ወይ ከጆርጂኖ አጠገብ ነው የምናየው። ስለዚህ ያለ ኳስ 6 ቁጥር፣ ከኳስ ጋር የግራ 8 ቁጥር ወይም የሳጥን አማካይ ወይ እነሱ እንደሚሉት ቦክስ ክራሸር ነው። በተለይ ደግሞ አርሰናል አጥቂዎቹን በጉዳት ካጣ በኋላ ደግሞ ሜሪኖ ራሱ ሐሰተኛ 9 ቁጥር ስለሆነ እንደ አጥቂዎች ክሮስ የሚያጠቃ አይነት ተጫዋች አይደለም። ወይም የመጨረሻ ኳስ የመጨረሻዋን ንክኪ የሚያደርግ አይነት ተጫዋች አይደለም። ወደ ኋላ በበለጠ የሚሳብ ነው። ስለዚህ አርሰናል በተጋጣሚ ሳጥን ውስጥ የሰው እጥረት ወይም ፕሬዘንስ ይጎለዋል። ስለዚህ ተጨማሪ ፕሬዘንስ እንዲሆን ደግሞ ይፈልጋል። አሁን በአንድ ጨዋታ ስንት አይነት ሚና ነው የሚወጣው? ብዙ አይነት ሚና ነው የሚወጣው። አርሰናል ኳስ እየተጫወተ ሊወጣ በሚሞክርበት ጊዜ ወይም ማንኛውም ቡድን ለዚህኛው ኬዝ ነው አርሰናል ምል በሚከላከልበት ጊዜ፣ በሚያጠቃበት ጊዜ፣ ኦቨርሎድ በሚያደርግበት ጊዜ በጣም ይለዋወጣል የቡድኑ ቅርጽ። ስለዚህ 4-3-3 በልማድ የሚባል መነሻ ፎርሜሽን ይባላል በተለምዶ እኛ ሀገር እንደዛ እንጂ ሁሌ በጨዋታ ውስጥ የሚስተዋል አይደለም። አርሰናል ኳስ በሚቆጣጠርበት ጊዜ ከመጨረሻ 2 የመሀል ተከላካዮች አሉ። ከዛ አንደኛው የመስመር ተከላካይ ኢንቨርት ያደርጋል፣ አንደኛው ሃይ ኤንድ ዋይድ ይጫወታል። ከፊት የመጨረሻው መስመር 5 ተጫዋቾች ይኖሩታል። ስለዚህ ቅርጹ 3-2-5 ነገር ይሆናል። አንድ ፎርሜሽን ነው ማለት ነው አርሰናል በሚያጠቃበት ጊዜ። ስለዚህ እንደዚህ አይነት ተለዋዋጭነት ወይ ቫሪዬሽን ስላለ ፎርሜሽን እንዲህ ነው ተብሎ አይወሰንም። ግን እንዲሁ
በመነሻ ፎርሜሽን ሁላችንም በምንረዳበት የፎርሜሽን ኮንሰፕት በ4-2-3-1 መጫወት ቢፈልግ ሚኬል አርቴታ ከማርቲን ዙቢሜንዲ ጋር አብሮ ማጣመር ይችላል። ለምሳሌ የበለጠ ታክቲካዊ በሆኑ ትልልቅ ጨዋታዎች ላይ የበለጠ ፊዚካሊቲ በሚያስፈልጋቸው የአካል ፍልሚያ ይኖራቸዋል ተብሎ በሚታሰቡ ጨዋታዎች ላይ ከዙቢሜንዲ አጠገብ ወይም ከራይስ አጠገብ ሊጠቀምበት ይችላል። ዙቢሜንዲ የበለጠ ክሬቲቭ ተጫዋች ነው። ከክርስቲያን ኖጋርድ ጋር ካነጻጸራችሁት የበለጠ ፓሰር ነው። እንዲያውም በላሊጋው በፕሮግሬሲቭ ፓሲንግ ወይም ወደፊት 10 ሜትርና ከዛ በላይ የሚሄዱ ፓሶች ፕሮግሬሲቭ ፓስስ ይባላሉ። እነዛን ፓሶች በማቀበል በጣም የተዋጣለት ስለሆነ እንደ ኳስ ነጣቂ 6 ቁጥር ሳይሆን እንደ ጥልቅ ፕሌይሜከር እንደ ዲፕ ላይን ፕሌይሜከር ነው የሚታዩ። ስለዚህ እሱን የበለጠ ነጻነት መስጠት ቢያስፈልግ እና ወደ 3ኛው ሜዳ ክፍል ተጠግቶ እንዲጫወት ወደ ተጋጣሚ የመከላከል ቀጠና ተጠግቶ እንዲጫወት ማድረግ ቢያስፈልግ ደግሞ ለብቻው የ6 ቁጥርነትን ቦታ ይዞ መጫወት የሚችል አይነት ተጫዋች ነው። ስለዚህ አርሰናል የበለጠ የታክቲክ አማራጮች ይኖሩታል ይህንን ተጫዋች በመያዝ። እንግዲህ ፓርቴ ከኖጋርድ ጋር ስናነጻጽረው የበለጠ ፓሰር ነው። የበለጠ ከኳስ ጋር ወደፊት 5 ሜትርና ከዛ በላይ ኳስ እየገፉ መሄድ ደግሞ ቦል ኬሪንግ ይባላል። ኳስ ይዞ መጓዝ ትራቭል ማድረግ ማለት ነው። በእነዚህ የተሻለ ቁጥር አለው። ግን እንዳልኩት የየቡድኖቹን የጨዋታ ባህሪ የበለጠ ከግምት ማስገባት ያስፈልጋል። አሁን የዴንማርክ ብሔራዊ ቡድን ኃይለኛ የፖሴሽን ቡድን ነው ለማለት ያስቸግረኛል። ግን ከብሬንፎርድ አንጻር የበለጠ የኳስ ቁጥጥር ብልጫ የሚወስድባቸው አንዳንድ ጨዋታዎች አሉ። የዛሬ 3-4 ዓመት የአውሮፓ ዋንጫ ግማሽ ፍጻሜ በደረሱበትም ጊዜ ሁሌ የሚጀምር ተጫዋች ባይሆንም ግን ለዴንማርክ ብሔራዊ ቡድን ሲጫወት የመጀመሪያ ጨዋታውን ሲያደርግ ከእንግሊዝ ጋር ነበር ለምሳሌ የተጫወተው እና የጨዋታው ኮከብ ሆኖ ነው የወጣው። እዛ የበለጠ የፓሲንግ ችሎታውን እናያለን። ምክንያቱም የበለጠ በቴክኒክ ላቅ ያለ ቡድን ስለሆነ እንደ ክሪስቲያን ኤሪክሰን አይነት ተጫዋቾች አብረውት ስለሚጫወቱ ሌሎችም ተጫዋቾች እንዲያውም ከኤሚል ሆይቤር ጋር አብሮ በሚሰለፍበት ጊዜ ሆይቤር የበለጠ ዲስትሮየር የበለጠ ነጣቂ ስለሆነ ይሄኛው ተጫዋች የበለጠ ፓሰር ሆኖ ደግሞ እናየዋለን። ስለዚህ በጣም የተዋጣለት ተጫዋች ነው። ከተማም አይቀይርም። አስፈላጊ ነገር ነው። ይሄም እንዳልኩት አሁን በተለይ ከሌላ ሀገር የሚመጡ ተጫዋቾች ወደ እንግሊዝ ሲመጡ የአንሄል ዲማሪያ ታሪክ ብዙ ጊዜ ይነሳል። ወይ ራሱ አርሰናል የሆሴ አንቶኒዮ ሬየስ ታሪክ ከሞቃት የአየር ጠባይ ፀሐያማ ከሆነ አካባቢ የመጡ ተጫዋቾች ድንገት ወደ እንግሊዝ ጨፍጋጋ የአየር ጠባይ በሚመጡበት ጊዜ ያንን አየር አንዳንዶቹ ደግሞ በተለይ ላቲኖቹ ቋንቋውን ከዚያ በስፖርታዊ ምክንያቶች ደግሞ ወይ ልምምዱን ወይ የእግር ኳስ ካልቸሩን ወይ ምኑን ይጠሉታል እና ያ እስኪሆን ድረስ አርሰን ቬንገር አንድ የሚሉት ነገር ነበራቸው። ከውጭ ሀገር የሚመጣ ተጫዋች በእንግሊዝ በትንሹ 6 ወር ያስፈልገዋል እንዲላመድ እንዲዋሃድ ይላሉ። እዛው ፕሪሚየር ሊግ ውስጥ ያለ ተጫዋች ግን ይህንን ጊዜ ያሳጥራል። ምክንያቱም በሚገባ ሊጉን፣ ባህሉን፣ ቋንቋውን፣ የአየር ንብረቱን የሚያውቅ ስለሆነ ለአርቴታ በጥሩም በመጥፎም በማንኛውም ምክንያት የአየር ላይ ኳስ በጣም አስፈላጊ ነው እና ብዙ ጊዜ አነሳዋለሁ። እኔ እንዲያውም የሚያመጣቸው ተጫዋቾችን አካላዊ ኤሌመንት ከወሰዳችሁ ረጃጅም ተጫዋቾች ይወዳል፣ ፊዚካል ተጫዋቾች ይወዳል። ጥሩ ይሁን መጥፎ አላውቅም፣ ትንሽ ይበዛል እሱ ኦብሰሽን፣ ፊዚካል ኦብሰሽን በእኔ አስተያየት። ግን አሰልጣኙ በጣም የሚያስፈልግ አንድ ኤሌመንት ነው ብሎ ይረዳል። ለነገሩ እንደዛ ነው። የማንቸስተር ዩናይትድ ምርጦቹ ቡድኖች በሙሉ በቴክኒክ ላቅ ያሉ ናቸው፣ ግን በጉልበት ከመጣችሁባቸውም ያም አላቸው። የአርሰናል ኢንቪንሲብል የሆነው ወይ 2 ጊዜ ደብል ያሸነፈው ቡድንም ልክ እንደዚሁ ቪየራ፣ ካምቤል፣ ቲየሪ ኦንሪ፣ ዥልቤርቶ ፐቲ ወይ ሌሎቹም ተጫዋቾች አደምስ ወይ ኦልድጋርድ እነሱም ረጃጅም ጉልበተኛ ተጫዋቾች ናቸው። እንደየጨዋታው ባህሪ በቴክኒክ የላቁ ቴክኒካዊ ተጫዋቾች አሉት። ግን ፊዚካል ማድረግ ከፈለጉ ቡድኖች አርሰናል እኮ ወደ ኤምሬትስ ድረስ በቀይ ካርድ አንደኛ ነበር። ፊዚካል ተጫዋቾች ነበሩት። የቬንገር ቡድን በኋላ የበለጠ አጫጭር የበለጠ ቴክኒሽያን ተጫዋቾች ላይ ያተኮረና ያንን ፊዚካል ኤሌመንት አጣ። ስለዚህ ቡድኖች ይመጡና አርሰናል ለማቆም መማታት ነው ቡሊ ማድረግ ነው ይላሉ። ስቶክ ወይም አንደኛው የሰሜን እንግሊዝ ቡድን ወይ ማንም ቡድን። ከዛ በኋላ አሁን ሚኬል አርቴታ ደግሞ የበለጠ ገዘፍ ያሉ ሜትር ከ84 እና ከዛ በላይ ቁመት ያላቸው ተጫዋቾች ወደ ማምጣት አተኩሯል። ይሄ የእሱ ብቻ አይመስለኝም። የጓርዲዮላንም ቡድኖች ብታዩዋቸው በፊት የእሱ ባርሴሎና ባጫጭር ተጫዋቾች ነበር የምናውቀው፣ ሜሲ፣ ቻቪ አይነት ተጫዋቾች አይደለም። ግን ወደ ሲቲ ከመጣ በኋላ የረጃጅም ተጫዋቾች ቡድን ነው። አጫጭር ተጫዋቾች የሉትም ማለት አይደለም። እንደ ቤርናርዶ ሲልቫ አይነት አጫጭር ተጫዋቾች አሉት። ግን ደግሞ
ሲቲዎች በቁመት ደቀቅ ያሉ ናቸው ብላችሁ ቡሊ እንዳታደርጓቸው ረጃጅም ደግሞ ተጫዋቾች ሮድሪጎ፣ ዮሽኮ ግቫርዲዮል ወይ ሩበን ዲያስ ወይም ኤርሊንግ ሃላንድ ደግሞ አይነት ተጫዋቾችም አሉት። አርቴታ ቁመት በጣም አስፈላጊ ግብአት ነው ብሎ የሚያምን ይመስለኛል። ባለፈው ክረምት ሚኬል ሜሪኖን ሲያመጣ አንድ ብዙ ጊዜ የሚባል ነገር ታስታውሱ እንደሆነ በዱዌሎች ወይ በአንድ ለአንድ ፍልሚያዎች በአውሮፓ ቁጥር አንድ ተጫዋች ነው ይባል ነበር። ረጅም ነው፣ የአየር ላይ ኳስ ብዙ ጊዜ ያሸንፋል እና ቁጥር አንድ ነበር። ለመሆኑ ስታቲስቲካል ማስረጃዎችም ነበሩ። ክርስቲያን ኖጋርድም እንደዛ ነው። ፊዚካል ተጫዋች ነው፣ ረዘም ያለ ተጫዋች ነው እና ብሬንፎርድም ፊዚካል ቡድን እዛ ውስጥ የተጫወተ ነው። ስለዚህ ይሄ የሚፈልገው ኤሌመንት ነው ማለት ነው ሚኬል አርቴታ። ሁለተኛ የአርሰናል የቆመ ኳስ ጥንካሬ፣ ከቆመ ኳሶች ብዙ ጎሎች የማስቆጠር ነገር ባለፉት ጥቂት ዓመታት እንዳው እንደ ኒኮላ ጆቫ አይነቱን ሰው ብዙ እንዲወደስ ያደረገ ነው እና ልምምድ እንደሚሰሩ እርግጠኛ ነኝ። ብዙ ሰብሰብ ያሉ ልምምዶች አሏቸው። ብዙ ጊዜ እንደምናነሳው እንዲሁ እንደምናየው አንድ የማዕዘን ምት ወደ ሳጥን ይሻገራል እና ቀድሞ የገጨው ተጫዋች ጎል ያስቆጥራል የሚል አይነት በጣም ሲምፕሊስቲክ የሆነ ነገር አይደለም። የዲኮይ ሩጫዎች አሉት። ግብ ጠባቂውን ብሎክ የሚያደርግ ተጫዋች አለ። የዲኮይ ሩጫ ማለት የአክሮስ የሚደረገውን ኳስ የሚያጠቃ ተጫዋች ሳይሆን የተጋጣሚን ቡድን ትኩረት የሚያዛባ ሩጫ የሚያደርግ ተጫዋች ማለት ነው። አይገጭም፣ ግን የተጋጣሚን ቡድን ተጫዋቾች ወደ ራሱ ይስባል። የሚገጩት ተጫዋቾች ደግሞ ሌላ አይነት ሚና አላቸው። ግብ ጠባቂውን ብሎክ 4-5 ኤሌመንቶች ታያላቸው። ከዛ የማዕዘን ምቶቹ አመታትም ይለያያል። ለምሳሌ የቅርቡን አንግል፣ የሩቁን አንግል፣ መሀል ላይ ምን ብዙ ልምምድ እንደሚያደርጉበት ግልጽ ነው። ነገር ግን አንድ ቤዚክ ነገር ግን አለ። ቁመት እና ጥሩ ኳስ ማሻገር የሚችል ተጫዋች። ቁመት እና ኳስ ማሻገር የሚችል ተጫዋች አስፈላጊ እንደሆነ የምታውቁት ከጋብርኤል መጎዳት በኋላ የጋብርኤልን ያንን ቁመትና የአየር ላይ ኳስ ዶሚኔት የማድረግ ችሎታ አጣ አርሰናል። ከሳካ መውጣት መጎዳት በኋላ ለ100 ምናምን ቀን ከሜዳ በራቀበት ጊዜ ኦደጋርድ ያንን አይነት ተመሳሳይ ጥራት ያለው ኳስ ወደ ሳጥን መላክ አልቻለም። በጣም ወደ መሰረታዊ ነገር ስንወስደው ቁመትና ኳስ የማሻገር ችሎታ ማለት ይሆናል። ስለዚህ ኦደጋርድም ያንን ቁመት ይሰጣል። ባለፈው የውድድር ዘመን ለብሬንፎርድ ማነው ኖጋርድ ማለት ነው ያንን አይነት ምክንያቱም ብሬንፎርድም ልክ እንደ አርሰናል ሁሉ ብዙ የቆም ኳሶች ጎሎች የሚያስቆጠር በቆመ ኳስ መከላከልም የሚደነቅ አይነት ቡድን ነው። 1.85 ነው ቁመቱ። ስለዚህ ያ የሚያስፈልግ ቁመትም አለው እና በእኔ እምነት ብዙ አይነት ጥቅሞች የሚሰጥ ደንበኛ የዩቲሊቲ ተጫዋች ነው። በወርክሎድም ብዙ ኪሎ ሜትር በመሸፈንም ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነው። ስለዚህ ያንን ታክቲካዊ የጨዋታ ባህሪ ልዩነት የብሬንፎርድ ስታይል ሌላ ነው፣ የአርሰናል ስታይል ሌላ ነው። ያንን አዳፕት ማድረግ ከቻለ እና እንደ ስኳድ ተጫዋች ሁሌ የሚሰለፍ አይደለም፣ ከፋ የጉዳት ችግር ካልገጠመ በስተቀር ሚኬል አርቴታ ዘለግላል ብሎ ለምሳሌ 10 ተከታታይ ጨዋታ ምናምን የሚያሰልፈው አይነት ተጫዋች አይደለም እና ለዚህ አይነት ተጫዋች ከ10 እስከ 15 ሚሊዮን ፓውንድ መክፈል ብዙ ሪስክ ያለው አይመስለኝም እና ይሄ ዝውውር በቀጣዮቹ ቀናት ይፋ መሆኑ የሚቀር አይመስለኝም። አሁን የሜዲካል ቀጠሮ ሁሉ ተይዟል ተብሏል እና ወደ ቶተንሃም ሊሄድ ይችላል ሲባል ነበር። ወደ ቶተንሃም አሰልጣኝ ቶማስ ፍራንክን ተከትሎ፣ ምክንያቱም ቶማስ ፍራንክ በብሬንፎርድ ብቻ አይደለም ያሰለጠኑት። ከዚህ በፊት በብሮምቢ የሚባለውን የዴንማርክ ቡድን ያሰለጥኑ በነበረበት ጊዜ ያሰልጥነውታል። የዴንማርክን የድሜርከን ቡድኖች ባሰለጠኑበት ጊዜ ያሰልጥነውታል። ስለዚህ ከእሳቸው ጋር በጣም እንዲህ አይነት ጥብቅ ትስስር ስላለው እሳቸው ወደ ቶተንሃም የሚወስዱት ከሆነ ወደዛ መሄድን ሊመርጥ ይችላል። ወይም እሳቸው ወደ ቶተንሃም ሊወስዱት ከፈለጉ ያንን ጉዞ ሊመርጥ ይችላል ይባል ነበር፣ ግን ወደ አርሰናል ሊዘዋወር ነው። ከዚህ በፊት ብዙ ባይሳካም በፊዮረንቲና በሃምቡርግ የመጫወት በጣሊያን እና በጀርመን የመጫወትም ታሪክ ያለው ተጫዋች ነው እና ክርስቲያን ኖጋርድ አዲሱ የአርሰናል ፈራሚ ሊሆን አንዳንድ ፎርማሊቲዎች ብቻ ይመስላሉ የሚቀሩት። በግል ጥቅማ ጥቅም በተጫዋቹና በክለቡ መካከል ስምምነት ላይ ተደርሷል። በክለቦቹ መካከል ክለብ ቱ ክለብ በሚሉት በሻጭና በገዢ መካከልም ስምምነት ተደርሷል። ስለዚህ የፎርማሊቲ ጉዳይ ነው። በአጭር ጊዜ የሚጠናቀቅ ቀልጠፍ ያለ ዝውውር ነው። ስለዚህ በጣም አስፈላጊ ዜና ይመስለኛል እና እንግዲህ አዲስ ተጫዋች አርሰናል አግኝቷል ማለት ነው። ቅሬታ አለ እንደምታውቁት የአርሰናል ደጋፊዎች ተጫዋች እያስፈረመ አይደለም። የዝውውር ገበያ እኔ እንዲህ አንዳንድ ጊዜ ደጋፊዎች ከኳስ ጨዋታው በላይ የሚወዱት ጊዜ ይመስለኛል፣ ወይም የበለጠ ኤክሳይትድ የሚሆኑበት ጊዜ ይመስለኛል። አንድ ጊዜ አስታውሳለሁ ፉትቦል ካፌ እንደጀመር ለምንድን ነው እንዲህ አይነት ኦብሴሽን ያለው ዝውውሮችን በተመለከተ? እኔ አስፈላጊ ነው፣ መረጃዎች መለዋወጥ አለብን፣ ማውራት አለብን፣ አንዳንድ ኤሌመንቶች ምናምን መነሳት አለባቸው ምናምን፣ ግን ኳስ ጨዋታውን እመርጣለሁ እኔ እንደ እውነቱ እና አንዳንዴ ምን ያደርጋል ሰዎችን ትዕግስት አልባ ያደርጋቸዋል። ለምሳሌ የዝውውር ገበያው ከተከፈተ 10 ቀኑ
10 ቀን እና እስከ ሴፕቴምበር 1 ድረስ ክፍት ሆኖ ይቆያል። ረጅሙ ጊዜ ከፊት ያለው ቡድኖች ፕሪሲዝን እንኳን አልጀመሩ። ፕሪሲዝንም ቢጀመር ተጫዋቾች ቡድኑ ፕሪሲዝኑ ከጀመረ በኋላ አሁን ችግሩ ምንድነው? ውድድር ከተጀመረ በኋላ የመጨረሻዎቹ ሳምንታት ላይ 1 ሳምንት ሲቀረው 2 ሳምንት ሲቀረው ተጫዋች ለማስፈረም መጣደፍ ሌላ ችግር ነው እና ፓኒክ ባይ ይባላል። ያኔ ጭንቅ የወለዳቸው ግዢዎች ይሆናሉ። ግን አሁን ገና ነው 10 ቀን ነው የዝውውር ገበያው ከተከፈተ እና ልክ ነው ሊቨርፑል ተጫዋቾች አምጥቷል፣ ሲቲ ተጫዋቾች አምጥቷል። አንድ ነገር ነው እሱ እና ሌሎች እኮ እየተጠናከሩ ነው ምናምን። ያ ግን ገና ነው የዝውውር ገበያው እና ትንሽ ሬስትለስነስ አለ የሆነ ያው እግር ኳስም ቢሆን ግን ሰዎች አንዳንድ ተስፋ ሲቆርጡ ያለው እንደዚህ አይነት ነገር። አሁን አርሰናል 3ኛ ዝውውር ነው ኦልሞስት። ዙቢሜንዲ ይፈርማል፣ ኬፓ ይፈርማል፣ አሁን ክርስቲያን ኖጋርድ ይመጣል። እነዚህ ዋና ዝውውሮች አይመስሉኝም። የሚመስሉኝ ዋናው ስትራቴጂክ ዝውውር የአጥቂና የማጥቃት ተጫዋች ነው። አንድ አጥቂ ቢያንስ አንድ የግራ ክንፍ ተጫዋች፣ አንዳንድ ሰዎች ደግሞ የበለጠ ክሬቲቭ የሆነ አማካይ አርሰናል ያስፈልገዋል ይላሉ። እነዚህም ዝውውሮች መፈጸማቸው የሚቀር አይመስለኝም። ምክንያቱም ድርድሮቹ ሲደረጉ እየሰማ ነው። የኦኬሬሽ ሼሽኮ ምን ጥረቶች እየተደረጉ ነው። አሁን ምንም ባንሰማ እንዴት የቦታ ቸል ተባለ? በጣም አስፈላጊ ከሆነ አርሰናልን አምና ዋንጫ ያሳጣው የጎል አስቆጣሪዎች እጥረት ነው ሊያስብል ይችል ስለነበር። ለማንኛውም አሁን ወደ ዝውውሩ የበለጠ አተኩሮ እየሰራ ያለ ይመስላል። ያው ዝውውሮች ክረምት ላይ አይደለም የሚጀምሩት። ግራውንድ ወርክ የሚሰራው ለ6 ለ7 ወር ነው። የሲዝን ፕላኒንግ ምናምን የሚደረገው 6-7 ወር ሲቀረው ነው፣ ገና የዝውውር ገበያው ሳይከፈት። ከዛ ሁኔታዎች ደግሞ አስገዳጅ ይሆናል። ለምሳሌ ፓርቴ ሲለቅ ፓርቴን አቆያለሁ የሚል ስለነበር ስሌቱ ቶሎ ለዛ ቦታ የሚያስፈልግ ተጫዋች መግዛት ያስፈልጋል። ይገባኛል። አሁን አንዳንዶቹ የአጀስትመንት ደግሞ ነገሮች ይኖሩታል። ግን ጠቅላላው ፍሬምወርኩ የእቅዱ ፍሬምወርክ ግን አስቀድሞ የሚያልቅ ነው። አብዛኞቹ ኮንታክቶች ኢኒሼት የሚደረጉት ድሮ ነው። ለምሳሌ ሼሽኮን በተመለከተ አዲስ አይደለም የሚጀምረው ይሄ ጉዳይ። ሼሽኮን የዛሬ ዓመትም ሊያመጣ ተነጋግሮ ስለነበር ከኤጀንቱ ጋር ከሻጩ ክለብ ጋር ምናምን የቆየ ግንኙነት ስላለ እና ዝውውሮች እንዲህ አይነት ባህሪ ያላቸው ኢቭን ቶሎ ያለቀ የሚመስለን የፍሎሪያን ቪትስ የሊቨርፑል ዝውውር እንኳ አንዳንድ ብዙሃን ወደ ኪርቢ የመጣው ይላሉ። ወደ ሊቨርፑል የልምምድ ማዕከል መጀመሪያ የመጣው ኖቬምበር ነው የሚሉ አሉ። ስንት ወር ማለት ነው ዝውውሩ የፈጀው? 7 ወር ማለት ነው አይደለም? ስለዚህ አንዳንዶቹ ጊዜ ይፈጃሉ ለማለት ነው። ለማንኛውም ጥቂት አስተያየቶች ላንብብና እንመልከት። በአላዛር አስግዶም _ፉትቦል ካፌ ፌስቡክ ፔጅ ላይ የደረሱን መልእክቶች አሉ። ከማል ከመገናኛ የቶማስ ፓርቴ መልቀቅ አበሳጭቶኝ የነበረ ቢሆንም የእሱን ቦታ ተተኪ የሆነውን ክርስቲያን ኖጋርድን በፕሪሚየር ሊጉ ልምድ ያለው ጠቃሚ ተጫዋች ሆኖ እንደሚያገለግል የምጠብቀው ነው። ሰርፕራይዝ ያደረገኝ ደግሞ ዋጋው 10 ሚሊዮን መሆኑ ነው። ስለዚህ በአነስተኛ ገንዘብ የመጣ ተጫዋች ነው ብሏል። አብርሽ ባርሳ ስላስፈረማቸው አንደኛው ከዲናሞ ዛግሬብ በቀጣይ ዓመት ወደ ክለባችን ስለሚመጣው ፖርቱጋላዊ ታዳጊ ካርዶሶ ቫሬላ፣ በቅርብ ጊዜ ከኮፐንሃገን ወደ ባርሳ ስለሚመጣው ሮኒ ባርዳጂ እነማን እንደሆኑ ፕሮግራም ብትሰሩ ብሏል። እናደርገዋለን። እሲስ መሲ የሚባል የፌስቡክ ሜሲ የሚል የፌስቡክ ስም ያለው አድማጫችን የ30 ዓመት ተጫዋች ከምናስፈርም ፓርቴ ቢቆይ ይጠቅመን ነበር የሚል አስተያየት ልኳል። ያግዛል ላምባዬ አርሰናል ፓርቴን ለቆ ኖርጋርድን ለማስፈረም መቃረቡና ለቦታው በፍጥነት ተተኪ ማግኘቱ ጥሩ ነው። ነገር ግን ፓርቴ የሚሰጠውን አይነት አገልግሎት ይሰጣል ብዬ አልጠብቅም። ጥሩ ተጫዋች እንደሆነ አውቃለሁ። ቢሆንም ፓርቴ ከጉዳት ነጻ ከሆነ በሱ ቦታ ከሚጫወቱ ጥሩ ብቃት ካላቸው ተጫዋቾች አንዱ ነው። በዛ ላይ አርቴታ ሲፈልግ ተከላካይ እያደረገ ያጫውተው ነበር ብሏል። ፉልባክ እያደረገ ያጫውተው ነበር፣ ግን ከቢዝነስ አንጻር ጥሩ ዝውውር ሊሆን ይችላል የሚል አስተያየት ሰጥቷል። አብርሃም መንግስቱ አርሰናል አሰልጣኙም ቦርዱም ደህና አይመስሉኝም፣ ዋንጫ ለማሸነፍና ከደጋፊ ጋር ብሽሽቅ የያዙ ነው የሚመስሉት። ቶማስ ፓርቴን ኮንትራት አልሰጥም ደሞዙ በዛ ብለህ የ31 ዓመቱን ክርስቲያን ኖጋርድን መለመን ከዚህ በላይ ብሽሽቅ አለ ወይ? ገና ይሄ ዝውውር ቶሎ ካላለቀ አስገራሚ ዝውውር ሳንሰማ አንቀርም። ብሬንፎርድ ደግሞ ተጫዋቾቹን ሸጦ ጨረሰ፣ በምን ሊጫወት እንዳሰበ አላውቅም ብሏል። አሰበ የሚል የፌስቡክ ስም ያለው አድማጫችን በሶስቱም ባነሳናቸው ርዕሰ ጉዳዮች ላይ አስተያየት ልኳል። እሱን የመጨረሻ ላይ አድርገው አንዳንድ የአርሰናል ደጋፊዎች በንዴቱን በስሌት ባላውቅም ብሪያን ኤምቤሞ ስሙ የፈለገው ይሁን ለማስፈረም ስንቃረብ እንግዲህ ዩናይትድ ደጋፊ ነው። ለብሬንፎርድ ትልቅ ለማንቸስተር ዩናይትድ የማይመጥን ተጫዋች የሚሉ አልጠፉም ነበር። አሁን የራሳቸው ቡድን ከዛው ከብሬንፎርድ 30 ዓመት የተሻገረውን ክርስቲያን ኖጋርድን ሲያስፈርም ምን ይሉ ይሆን ብዬ ራሴን ጠይቃለሁ ብሏል። ካስወርላን የማውቀው በአርሰናል የመጨረሻዎቹ ዓመታት በነበረበት ወቅት ነው።
ዘመናዊ እግር ኳስ የሚያስፈልገውን ነገር በሙሉ ያሟላ ተጫዋች ነበር። ለመጀመሪያ ጊዜ ዲኤስቲቪ ቤት ገብቼ ያየሁት ጨዋታ የአርሰናል ነበር። ካሶርላ ከነዋልኮት ጋር የነበረው ጥምረት አስደናቂ ነበር። ቦታቸው ቢለያይም ዴምቤሌ ካሶርላን ነው የሚያስታውሰኝ ብሏል። ምናልባት የሁለት እግር ተጫዋቾች ስለሆኑ ሊሆን ይችላል፣ አምቢፔዳሊቲ ስላላቸው ለዛ ይሆናል ያለው አሰበ። ስለ ሙቀቱ ከተነሳማ የዓለም ዋንጫው ላይ እንደዚህ ባዶ ወንበሮች ከታየ እመኑኝ በታሪክ መጥፎ የዓለም ዋንጫ ሆኖ ማለፉ አይቀርም ብሏል። በአሜሪካ ስላለው ሙቀት ነው። ስለ መልእክቶቻችሁ ሁሉ በጣም አመሰግናለሁና ስለ ተሳትፏችሁ። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።